ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ግሬይ ትሬስ በሚባል ቀለል ያለ የመኪና መካኒክ ነው። ግሬይ በጋራዥ ውስጥ የቆዩ መኪናዎችን በመጠገን የሚተዳደር ሲሆን ዛሬ ደግሞ የአንድ ደንበኛውን መኪና አድሶ ሊመለስ እየተዘጋጀ ነው። በሌላ በኩል ባለቤቱ አሻ ትሬስ በራሷ በምትነዳና በድምጽ ብቻ በምትታዘዝ እጅግ ዘመናዊ መኪና እዚያው ትደርሳለች። ግሬይ ግን ለዚህ የቴክኖሎጂ ዓለም ፍጹም ጥላቻ አለው። አንድ ቀን እነዚህ ማሽኖች ለሰው ልጅ አደገኛ እንደሚሆኑ ያምናል። አሻ ግን በትልቅ የኤአይ ኩባንያ ውስጥ ስለምትሰራ አስተሳሰባቸው ሰማይና ምድር ቢሆንም ፍቅራቸው ግን በጣም ጥልቅና የሚያስቀና ነበር። ግሬይ ዛሬ አሻን ከአንድ ልዩ ደንበኛው ጋር ሊያስተዋውቃት እንደሚፈልግ ይነግራታል። አሻ መጀመሪያ ላይ ፈቃደኛ ባትሆንም በመጨረሻ ግን እሺ ብላ ትስማማለች። ግሬይ ይህ ውሳኔው ህይወቱን ለዘላለም እንደሚቀይረው የሚያውቀው ነገር የለም። ሁለቱም ደንበኛው የላከው መኪና ውስጥ ገብተው ሲጓዙ የእነሱ ዘመናዊ መኪና ደግሞ በራሱ እየነዳ ከኋላ ይከተላቸዋል። መድረሻቸው ላይ ሲደርሱ ግሬይ ባለቤቱን አሮን ኪን ከተባለ እጅግ ብልህ የቴክኖሎጂ ባለቤት ጋር ያስተዋውቃታል። አሮን በቴክኖሎጂ ዓለም ትልቅ ስም ያለው ቢሆንም ጠባዩ ግን ትንሽ ግራ የሚያጋባና ከሰው ጋር እንዴት ተግባብቶ እንደሚኖር እንኳ የማይረዳ አይነት ሰው ነው። አሻ እሷም የኤአይ ኩባንያ ውስጥ እንደምትሰራ ስትነግረው አሮን ቀለል ባለ ፈገግታ ወደ እኔ ኩባንያ ለመግባት አማረሽ በማለት ንቀቱን ያሳያታል። ከዚያም አሮን ሁለቱንም ወደ ምስጢራዊ ላብራቶሪው ይዟቸው ይገባል። እዚያም የታሪኩን አቅጣጫ የሚቀይር አንድ አስገራሚ ነገር ያሳያቸዋል። ይህ ስቲም የተባለ ልዩ የኤአይ ቺፕ ነው። አሮን ሲያብራራላቸው ይህ ቺፕ ተራ ነገር ሳይሆን ከሰው ልጅ በበለጠ ፍጥነት ማሰብና ማንኛውንም ተግባር በራሱ ማከናወን የሚችል የወደፊት ቴክኖሎጂ እንደሆነ ይነግራቸዋል። አሮን በልበ ሙሉነት እንዲህ አይነት ቴክኖሎጂ እስከዛሬ ድረስ ማንም ሰርቶት እንደማያውቅ ይናገራል። ይህን አደገኛና እንግዳ የሆነ ፈጠራ ከተመለከቱ በኋላ ግሬይና አሻ በራሷ በምትነዳው መኪናቸው ወደ ቤታቸው ጉዞ ይጀምራሉ። ሁለቱም ከኋላ ተቀምጠው በሰላም እያወሩ ሳለ በድንገት ነገሮች መበላሸት ይጀምራሉ። መኪናው ከሚሄድበት መስመር ወጣ ብሎ ወደ ሌላ አቅጣጫ መጋለብ ይጀምራል። ግሬይ የሆነ ነገር እንዳልተስተካከለ ወዲያውኑ ይገባዋል። አሻ መኪናውን ወደ ትክክለኛው መስመር እንዲመለስ ብታዘውም መኪናው ግን የሲስተም ብልሽት የሚል ምላሽ ብቻ ይሰጣል። አሁን ሁኔታው ከቁጥጥር ውጭ ሆኗል። ግሬይ ፍሬኑን በእጁ ለመያዝ ቢሞክርም መኪናው ከመቆም ይልቅ ይበልጥ ፍጥነቱን ይጨምራል። በመጨረሻም መኪናው መንገድ ላይ ያለን እንቅፋት በከፍተኛ ፍጥነት ገጭቶ ይገለበጣል። ሁለቱም በተአምር ተርፈው ከመኪናው ለመውጣት ሲሞክሩ በድንገት ሌላ መኪና እዛው ይቆማል። አራት እንግዳ ሰዎች ከመኪናው ወርደው ምንም ሳይናገሩ ሁለቱንም ይይዟቸዋል። ከላይ የፖሊስ ድሮን ሁሉንም ነገር እየቀረጸ ቢሆንም እነዚያን ሰዎች ግን መለየት ተስኖታል። ግሬይ በድንጋጤ የፈለጋችሁትን ውሰዱ ብቻ ልቀቁን በማለት ቢለምናቸውም እነሱ ግን ለልመናው ጆሮ አይሰጡትም። በድንገት አንዱ ሰው አሻን በጥይት ይገላታል። ይህንን ያየው ግሬይ ሙሉ በሙሉ ተሰበረ። በአይኑ ፊት ዓለሙ ሲፈርስ ተመለከተ። ቢጮህም ምንም ሊያደርግ አልቻለም። ከዚያም እነዚያ ሰዎች ግሬይን ክፉኛ ደበደቡትና በመጨረሻም አንገቱ ላይ በጥይት መቱት። ሁሉንም ነገር ዘርፈው ካመለጡ በኋላ ግሬይ በህይወት ቢተርፍም መላ አካሉ ሽባ ሆነ። የሚወዳት ባለቤቱ ነፍሷ ስትወጣ በአይኑ እያየ እሱ ግን እጁን እንኳን ማንቀሳቀስ የማይችልበት ያ አስከፊ ቅጽበት ህይወቱን ለዘላለም ቀየረው። ከአሰቃቂ ጥቃት ጥቂት ቆይታ በኋላ ፖሊሶች ወደ ስፍራው ደረሱ። የአሻ አስክሬን ለምርመራ ሲላክ ግሬይ ደግሞ በአስቸኳይ ወደ ሆስፒታል ተወሰደ። ለ3 ወራት ያህል ከፍተኛ የሕክምና ክትትል ቢደረግለትም ግሬይ በህይወት የተረፈው ግን ማንነቱ ሙሉ በሙሉ ተቀይሮ ነበር። አንገቱ ላይ በገባችው ጥይት ምክንያት መላ አካሉ ሽባ ሆኖ መራመድም ሆነ እጆቹን ማነቃነቅ የማይችልበት ደረጃ ላይ ደረሰ። ግሬይ ተረፈ ቢባልም ያ ቀድሞ የሚያውቀው ጠንካራና ታታሪ ማንነቱ ግን ለዘላለም ጠፍቷል። ከ3 ወራት የሆስፒታል ቆይታ በኋላ ወደ ቤቱ ሲመለስ በዊልቸር ላይ ሆኖ ነበር። አሁን ያለ ሰው እርዳታ ምንም አይነት እንቅስቃሴ ማድረግ አይችልም። በቤቱ ውስጥ የተገጠመው የሮቦት ሲስተም ሁሉንም ፍላጎቱን የሚያሟላለት ሲሆን እናቱም በቅርብ ሆና ትንከባከበዋለች። ለግሬይ ግን ህይወት አሁን እንደ ትልቅ ሸክም ሆናበታለች። በልቡ ውስጥ ግን አንዲት ትልቅ ፍላጎት ብቻ ቀርታለች። እሷም ሚስቱን የነጠቁትን ገዳዮች የመበቀል ፍላጎት ናት። በዚህ የበቀል ተስፋ ወደ ፖሊስ ጣቢያ በመሄድ ስለ ገዳዮቹ ሁኔታ ጠየቀ።
ሆኖም ያገኘው መልስ አንድ ብቻ ነበር። ምርመራው ገና አልተጠናቀቀም የሚል ደረቅ ቃል። መርማሪዋ የድሮን ካሜራው ምስሉን ቢቀርጽም ገዳዮቹን ለመለየት ግን ምስሉ ግልጽ እንዳልሆነ ነገረችው። ፖሊሶቹ እየሞከሩ እንደሆነ ቢነግሩትም ግሬይ ግን ይህንኑ ተመሳሳይ ወሬ ለረጅም ጊዜ ስለሰማ ፖሊሶች መቼም ገዳዮቹን እንደማይዟቸው ገባው። አሁን ግሬይ በህይወት ለመቀጠል ምንም አይነት ምክንያት አልቀረውም። ውስጡ ሙሉ በሙሉ ተሸንፏል። ከዚያም አንድ ቀን ህይወቱን ለማቆም ወሰነ። በቤቱ ውስጥ ያለውን የሮቦት ሲስተም ተጠቅሞ ከሚገባው በላይ መድኃኒቶቹን ወሰደ። በጥቂት ሰከንዶች ውስጥም ራሱን ስቶ ወደ ጥልቁ ጨለማ መግባት ጀመረ። ነገር ግን እድል ለሱ ሌላ እቅድ ነበራት። በቤቱ ውስጥ ያለው ኤአይ ሲስተም አምቡላንስ በሰዓቱ ጠራለት። ዶክተሮችም በፍጥነት ደርሰው ህይወቱን አተረፉለት። ግሬይ አሁንም በህይወት ቢኖርም ውስጡ ግን ሙሉ በሙሉ ተሰባብሮ ነበር። በዚህ መሃል ነበር አሮን ኪን ግሬይን ለመጠየቅ የመጣው። አሮን የግሬይን ሁኔታ አይቶ አዘነና እንደገና የመራመድ እድል እንደሚሰጠው ነገረው። ያንን ቀደም ሲል ያሳየውን ልዩ ስቲም የተባለ ቺፕ አስታወሰው። አሮን ለግሬይ ስለ ስቲም ቺፕ ጥቅሞች በዝርዝር አስረዳው። የቺፕ በሰውነቱ ውስጥ ከተገጠመ እንደገና መራመድ ብቻ ሳይሆን ከመቼውም ጊዜ በላይ ጠንካራ መሆን እንደሚችል ነገረው። ግሬይ ግን መጀመሪያ ላይ ተስፋ በመቁረጡ ፈቃደኛ አልነበረም። ነገር ግን አሮን ይህ ቺፕ ሚስትህን ላይ መልስልህ ይችላል፣ ነገር ግን ሌላ የመኖር እድል ይሰጥሃል አለው። ይህ ቃል የግሬይን ልብ ነካው። ምክንያቱም ከዳነ ባለቤቱን የገደሉበት ሰዎች መበቀል እንደሚችል ስላሰበ በሐሳቡ ተስማማ። እውነታው ግን አሮን ለግሬይ አዝኖ ሳይሆን ለራሱ ሳይንሳዊ ሙከራ ሊጠቀምበት ፈልጎ ነበር። መንግስት እንዲህ ያሉ አደገኛና ያልተፈቀዱ የቴክኖሎጂ ሙከራዎችን ስለማይፈቅድ አሮን ይህንን ሁሉ የሚያደርገው በሚስጥር ነበር። ግሬይ ለአሮን የላብራቶሪ ሙከራ ብቻ ነበር። አሮንም ግሬይን በመጠቀም ያንን አደገኛ የኤአይ ቺፕ በተግባር ለመፈተን ወሰነ። አሮን ቺፑን በግሬይ ሰውነት ውስጥ የመቅበር ስራውን ጀመረ። ቺፑ በቀጥታ ከአከርካሪ አጥንቱና ከአንጎሉ ጋር እንዲገናኝ ተደረገ። ከቀዶ ጥገናው በኋላ ግሬይ ወደ ራሱ ሲመለስ ዶክተሩ በሰውነቱ ላይ ስሜት እንዳለው ማረጋገጥ ጀመረ። መጀመሪያ ላይ ግሬይ ምንም አይነት እንቅስቃሴ ሊያሳይ አልቻለም። አሮንም ሙከራው የከሸፈ መስሎ ታዘነ። ነገር ግን በድንገት ያልታሰበ ነገር ተከሰተ። የግሬይ እጆች መንቀሳቀስ ጀመሩ። ከዚያም ቀስ እያለ በሁለት እግሮቹ ቆመ። እዚያ የነበሩ ሰዎች በሙሉ በድንጋጤ ደረቁ። ግሬይም ቢሆን ዳግመኛ መራመድ በመቻሉ ማመን አቃተው። አሁን ከመቼውም ጊዜ በላይ የጥንካሬ ስሜት ተሰማው። በሌላ በኩል አሮን ያ አደገኛና ምስጢራዊ ሙከራው በመሳካቱ በደስታ ፈነጠዘ። ከዚህ አስደናቂ ስኬት በኋላ አሮን ለግሬይ አንድ የውል ስምምነት እንዲፈርም አደረገው። ውሉ በጣም ግልጽ ነው። ግሬይ በሰው ፊት አሁንም ሽባ እንደሆነ ሆኖ መታየት አለበት። መንግስት ስለ ቺፑ ካወቀ አሮን ወደ እስር ቤት ይገባል። ቺፑም ከግሬይ አካል ይወገዳል። ግሬይ ሌላ አማራጭ ስለሌለው በሐሳቡ ተስማምቶ በዊልቸር ተቀምጦ ወደ ቤቱ ተመለሰ። ግሬይ ወደ ቤቱ ሲመለስ ልክ እንደ ድሮ ሽባ እንደሆነ ሆኖ በዊልቸር ተቀምጦ ነው። ብዙም ሳይቆይ ፖሊሶች የላኩለትን የአሻን ሞት ምርመራ ውጤትና የኬዙን ዝርዝር መረጃ የያዘ ጥቅል ደረሰው። ያንን የደበዘዘ የድሮን ቪዲዮ ደጋግሞ እያየና መጠጥ እየጠጣ ሳለ ገዳዮቹን መለየት ባለመቻሉ በከፍተኛ ንዴትና ብስጭት ውስጥ ነበር። ተስፋ በቆረጠበት በዚያ ሰዓት ነበር ህይወቱን የሚቀይር ሌላ አጋጣሚ ተከሰተው። በድንገት አንድ ድምፅ ከየት መጣ ሳይባል በቪዲዮ ላይ አንድ ነገር አላስተዋልክም ሲል ተሰማ። ግሬይ በድንጋጤ ዙሪያውን ቢመለከትም በክፍሉ ውስጥ ከሱ ውጭ ማንም የለም። ማነህ ብሎ ሲጮህ ድምፁ ደግሞ ተመለሰና አትፍራ ግሬይ፣ እኔ ስቲም ነኝ። ያ ቀዶ ጥገና ተደርጎ ሰውነት ውስጥ የገባውት ቺፕ አለው። ስቲም ግሬይ የሚያየውን ሁሉ ማየት እንደሚችልና አብሮት እንዳለ በዝግታ አስረዳው። ቺፑ ወዲያውኑ ችሎታውን ማሳየት ጀመረ። በቪዲዮ ላይ ያለ አንድ ገዳይ እጅ ላይ ንቅሳት እንዳለ ለየለት። ግሬይ ምስሉ ደብዝዟል፣ ምንም አይታየኝም ቢልም ስቲም ግን አንተ ማየት ባትችልም እኔ ግን በግልጽ አየዋለሁ አለው። ከዚያም የግሬይን እጅ ተቆጣጥሮ እርሳስና ወረቀት አስነስቶ ያንን ንቅሳት ልክ እንደ ፎቶኮፒ አድርጎ በትክክል እንዲስለው አደረገው። ግሬይ እጁ በራሱ ሲንቀሳቀስ እያየ ደንግጦ ቀረ። ግሬይ ስዕሉን ሲመለከት የጦር ኃይሎች መለያ መሆኑን ተረዳ። ወዲያውኑ በኢንተርኔት ምርምር አድርጎ የገዳዩን ማንነትና አድራሻ በቀላሉ አገኘው። ግሬይ በሁኔታው በጣም ተገረመ። ፖሊሶች ለወራት የደከሙበትንና ምንም ያልደረሱበትን ሚስጥር ይህ ቺፕ በጥቂት ደቂቃዎች ውስጥ ፈታው። አሁን በመጨረሻ ሚስቱን የገደለውን አንዱን ሰው የት እንደሚገኝ ያውቋል። ግሬይ ወዲያውኑ ለፖሊስ ለመደወል ቢያስብም ስቲም ግን ያንን ሐሳብ ወዲያውኑ አስቆመው።
ከአሮን ጋር የገባውን ውል አስታወሰው። ለፖሊስ ከነገረ እንዴት እንደደረሰበትና እንዴት መራመድ እንደቻለ ይጠይቁታል። ያ ደግሞ ቺፑ እንዲወገድ ያደርጋል። ስለዚህ ስቲም አንተ ራስህ ሂድና ማስረጃ ሰብስብ የሚል ሐሳብ አቀረበለት። ግሬም በበቀል ስሜት ተገፋፍቶ የፖሊስ ድሮኖች አካባቢውን እስኪለቁ ጠብቆ በዊልቸሩ ወደ ገዳዩ አድራሻ መራ። በቦታው ላይ የፖሊስ ድሮኖች ጥበቃ ስለሚያደርጉ ግሬ እንዳይጠረጠር በዊልቸሩ ላይ ተቀምጦ በትዕግስት ጠበቀ። ድሮኖቹ አካባቢውን ለቀው ሲሄዱ ግን ወዲያውኑ ከዊልቸሩ ተነስቶ በድንገት ወደ ገዳዩ ቤት ገባና ማስረጃ መፈለግ ጀመረ። ቤቱን በማገላበጥ ላይ ሳለ ስቲም በሰከንዶች ውስጥ በቤት ውስጥ ያሉትን መረጃዎችና ሜሴጆች በሙሉ ፈተሸ። በሜሴጆቹ ውስጥ ኦልድ ቦን የሚባል ስም በተደጋጋሚ መጠቀሱን ለግሬ ነገረው። ግሬ ይህ ስም ከቤቱ አቅራቢያ የሚገኝ መጠጥ ቤት መሆኑን ወዲያውኑ አወቀ። ልክ በዚህ መሃል የቤቱ በር ተከፈተና ገዳዩ ወደ ቤቱ ተመለሰ። ግሬን በመስታወቱ ነጸብራቅ ላይ ሲመለከተውም ያለምንም ማመንታት ጥቃት ሰነዘረበት። ገዳዩ በጣም ጠንካራ ስለነበር ግሬን አንቆ ይዞት እንዴት አገኘኸኝ እያለ ያሰቃየው ጀመር። ግሬ በሚስቱ ሞት እየተናደደ ሚስቴን ማን ገደላት ብሎ ቢጠይቅም በጉልበት ግን ሊመጥነው አልቻለም። በዚህ አስቸጋሪ ሰዓት ስቲም ሙሉ ቁጥጥሩን ስጠኝ አለው። ግሬ ያለምንም ማመንታት ፈቀደለት። በዚያው ቅጽበት የግሬ ሰውነት እንደ ማሽን መታዘዝ ጀመረ። ቺፑ ቁጥጥሩን ሲይዝ ግሬ ወደማይታመን ፍጥነትና ኃይል ተቀየረ። ገዳዩን ባልታሰበ ፍጥነት አደባይቶት ጭካኔ በተሞላበት ሁኔታ ገደለው። ግሬ ወደ አእምሮ ሲመለስ በድንጋጤ በረደ። መግደል አልፈለግኩም ነበር እያለ በድንጋጤ ተዋጠ። ስቲም ግን በዝግታ አትደናበር፣ አሻራን ብቻ አጥፋ በማለት ከወንጀል ቦታው ማስረጃዎችን እንዲያጠፋ መመሪያ ሰጠው። በስቲም አጋዥነትም ሙሉ ማስረጃዎችን አጠፋ። በኋላ ላይ ፖሊሶች የገዳዩን አስክሬን ሲመረምሩ በጣም አስደንጋጭ ነገር አገኙ። ገዳዩ ተራ ሰው ሳይሆን በሰውነቱ ውስጥ የጦር መሳሪያዎችና የሽቦ መስመሮች የተገጠሙለት እንግዳ ሰውዬ ነበር። ይህን የሰማው አሮን ኪን በግሬ ላይ በጣም ተቆጣ። ተለይተ ብትያዝ ኖሮ እኔም አብሬህ ጠፋ ነበር በማለት ሌላ ጊዜ እንዲህ አይነት ነገር ቢደገም ቺፑን አጥፍቶ ወደ ሸባነት እንደሚመልሰው አስጠነቀቀው። በመጀመሪያው ግድያ አካባቢ ግሬ መታየቱን ያረጋገጠችው መርማሪዋ በጥርጣሬ ተሞልታ በቀጥታ ቤቱ ድረስ መጣች። ግሬ ግን ብልህ በሆነ መንገድ ተከላከለ። እኔ መራመድ እንኳን የማልችል ሰው ነኝ፣ ካለምንሽኝ እግሬን በቤላ ወቅተሽ እዩ በማለት ሽባነቱን ተጠቅሞ አታለላት። መርማሪዋ ምንም ማስረጃ ስላላገኘች ጥላው ብትሄድም ግሬ ግን ለአፍታ ተንፍሶ ወዲያውኑ ወደ ቀጣይ ዋደን መሸጋገር እንዳለበት ተረዳ። አሁን ቀጥሎ ምን ላድርግ ብሎ ቺፑን ሲጠይቀው ስቲም ወደ ኦልድ ቦን መጠጥ ቤት እንዲሄድ መከረው። ግሬ ወደዚህ አደገኛ መጠጥ ቤት ሲገባ አካባቢው በዱርዬዎችና በአደገኛ ሰዎች የተሞላ ነበር። ግሬ ግን ምንም ሳይፈራ መሃል ላይ ቆሞ ሰርክን የገደልኩት እኔ ነኝ፣ ባለቤቴን የገደሏት ሌሎቹን ሰዎች ደግሞ እፈልጋቸዋለሁ ብሎ ሲጮህ በቦታው የነበሩት ሰዎች በሙሉ በንቀት ሳቁበት። በዚህ መሃል ቶላን የተባለ ረጅም ሰው ተነስቶ ሊያስፈራራው ሞከረ። ግሬም ይህ ሰው በዕለቱ ከነበሩት ገዳዮች አንዱ መሆኑን ወዲያውኑ አወቀ። ቶላንና ሰዎቹ ግሬን ጎትተው ወደ ውስጥ በመውሰድ መሬት ላይ ዘረሩት። ግሬ አንተም ከነሱ ጋር ነበርክ ብሎ ሲጠይቀው ቶላን በፈገግታ አዎ ነበርኩ ብሎ አመነ። ያ ቅጽበት ለስቲም ምልክት ነበር። ግሬ የሰውነቱን ቁጥጥር ለቺፑ አሳልፎ ሰጠው። በጥቂት ሰከንዶች ውስጥ የነበረው ትዕይንት ተቀየረ። ግሬ የቶላንን ሰዎች አንድ በአንድ አደባይቶ ቶላንንም ክፉኛ መደብደብ ጀመረ። ግሬ ሌሎቹ ሁለቱ እነማን ናቸው? ለምንስ ሚስቴን ገደላቸዋት? እያለ ቢጠይቅም ቶላን ግን እንደዛ በደም ተላውሶ እንኳ መሳቁን አልተወም። ስቲም ሁኔታውን አይቶ ከፈለክ እንዲናገር ላደርገው እችላለሁ አለው። ግሬ ሲፈቅድለት ቺፑ በከፍተኛ ስቃይ ቶላንን ማስገደድ ጀመረ። ቶላን ስቃዩ ሲበረታበት በመጨረሻ እውነቱን ተነፈሰ። ፊስክ የተባለ ሰው ገንዘብ እንደከፈላቸውና ሁሉም ነገር በገንዘብ የታቀደ እንደሆነ ተናገረ። ይሁንና ቶላን ተጨማሪ መረጃ ሳይሰጥ በደረሰበት ከፍተኛ ጉዳት ምክንያት ሕይወቱ አለፈች። ግሬ ቺፑ እንዲገለው ስላልፈለገ በስቲም ላይ ክፉኛ ተቆጣ። ነገር ግን በዚህ መሃል የቶላን አንገት ላይ የነበረውን ሀብል ሲመለከት አንድ ነገር አስተዋለ። በሀብሉ ላይ
ቦልት የሚል ጽሑፍ ነበረበት። ይህ ስም ደግሞ ሚስቱ አሻ ትሬስ ተሰራበት የነበረው ኩባንያ ስም ነበር። ታሪኩ አሁን ወደ እንግዳ ምስጢር ተቀየረ። የግድያው ሴራ በቀጥታ ከአሻ መስሪያ ቤት ጋር መገናኘቱን ግሬን ከፍተኛ ድንጋጤ ውስጥ ከተተው። በሌላ በኩል አሮን ኪን ግሬ እንደገና ሰው መግደሉን ሲያውቅ እጅግ ተበሳጨ። ምስጢሬ ይጋለጣል ብሎ ስለፈራ በአስቸኳይ የስቲም ቺፑን ካለበት ሆኖ ማጥፋት ጀመረ። ቺፑም ለግሬ አሮን ሊያጠፋኝ ነው፣ በፍጥነት እርምጃ መውሰድ አለብን የሚል አስቸኳይ ማስጠንቀቂያ ሰጠው። ግሬ አሁን በሁለት እሳቶች መሃል ወደቀ። የባለቤቱን ገዳዮችና እሱን ሽባ ሊያደርገው የቆረጠው አሮን። ግሬ ጂሚ ወደ ተባለችው ሃከር አድራሻ በፍጥነት ማምራት ጀመረ። ነገር ግን አሮን ቺፑን ማጥፋቱን ስለቀጠለ የግሬ ሰውነት ቀስ በቀስ ወደ ሽባነት መመለስ ጀመረ። መጀመሪያ አንዱ እግሩ መታዘዝ አቆመ። ቀጥሎ ደግሞ አንዱ እጁ ከጥቅም ውጭ ሆነ። ግሬ እየተንፏቀቀና እየተንከባለለ የጄሚ በር ላይ ደርሶ ማንኳኳት ቻለ። ልክ በዚያች ቅጽበት አሮን ቺፑን 100% አጠፋውና ግሬ ሙሉ በሙሉ ሽባ ሆነ። እንደ አጋጣሚ ሆኖ ግን ጂሚ በሩን ከፈተች። ግሬም ገንዘብ ሰጥቷት ስለ ቺፑ ሁሉም ነገር ሲያስረዳት ጄሚ ወዲያውኑ ግሬን ወደ ውስጥ አስገብታ ሲስተሙን መጥለፍ ጀመረች። በሌላ በኩል ግሬ ቱላንን በገደለበት በዚያው መጠጥ ቤት ውስጥ ዋነኛው ጠላት ብቅ አለ። እሱም የአሻን ሕይወት የቀጠፈው ጨካኙ ፊስክ ነበር። ፊስክ በባልደረባው መሞት እጅግ ተበሳጭቶ የመጠጥ ቤቱን ባለቤት ሳይቀር ገደለው። ከዚያም አንድ አደገኛና ዘመናዊ ቴክኖሎጂ ተጠቀመ። የሞተውን የባልደረባውን አይን ውስጥ አንዲት ትንሽዬ ዲቫይስ በማስገባት የሟቹን የትውስታ መዝገብ በርብሮ ተመለከተ። በዚህም መንገድ ግሬ አሁን የት እንዳለ በትክክል አወቀ። አሁን ፊስክና ሌላኛው ባልደረባው ግሬን ለማደን ጉዟቸውን ጀመሩ። በዚህ መሃል ሃከሯ ጄሚ የግሬን ሲስተም ነፃ ወጣችለት። አሁን የቀረው ብቸኛ ነገር የስቲም ቺፕ ድጋሚ እስኪነሳ መጠበቅ ብቻ ነበር። ነገር ግን በድንገት አደጋው በራቸው ላይ ቆመ። ፊስክና ባልደረባው መጥተው በሩን በኃይል መስበር ጀመሩ። ቺፑ ቀስ እያለ ሲነሳ የግሬ አንዱ እጅ መታዘዝ ጀመረ። በሩ ተሰብሮ ሲከፈት ሁለቱ ገዳዮች ወደ ውስጥ ገቡ። ግሬ አሁንም ሽባ ነው ብለው ስላሰቡ ሊገድሉ ሲጠጉ ልክ በዚያች ሰከንድ ቺፑ ሙሉ በሙሉ ነቅቶ ተነሳ። ግሬ በድንገት ብድግ ብሎ ከቦታው ሮጠ። የፊስክ ባልደረባም እየተኮሰ ከኋላው ማሳደድ ጀመረ። ግሬ እያመለጠ ሄዶ የህንፃው ጣሪያ ላይ ሲደርስ መሄጃ አጣ። ልክ በዚህ ጊዜ ነበር የስቲም ቺፕ እውነተኛውን አስፈሪ ኃይሉን ያሳየው። አጥቂውን በማይታመን ፍጥነትና ጭካኔ አደባይቶ ገደለው። ፊስክ ጣሪያው ላይ ሲደርስ ግን አስክሬኑን ጥሎ ዞር ብሎ ነበር። ከዚህ ሁሉ ፍልሚያ በኋላ ግሬ ወደ ቤቱ ተመለሰ። እናቱ ልጁን ስታየው በድንጋጤ ቀረች። ምክንያቱም ግሬ በሁለት እግሩ ቆሟል፣ መላ አካሉን በደም ተጨማልቋል። ግሬ አሁን ለእናቱ ስለ ቺፑ፣ ስለ አሮንና ስለ በቀል ጉዞ እውነቱን በሙሉ ነግሯት ሚስጥሩን እንድትጠብቅለት አደራ አላት። በሌላ በኩል ደግሞ አሮን ኪን በከፍተኛ ጭንቀት ውስጥ ወድቋል። ምክንያቱም በስቲም ቺፕ ላይ የነበረው ቁጥጥር ሙሉ በሙሉ ከእጁ ወጥቷልና። መርማሪዋ እንደገና የግሬ ቤት መታ በሁለተኛው ግድያ ቦታ ዊልቸር ተገኝቷል በማለት በከፍተኛ ሁኔታ ጠረጠረችው። ግሬ እዛ ነበርኩ ግን ምንም አላደረኩም ብሎ ቢከራከርም መርማሪዋ በማስረጃ እጦት ምክንያት ምንም ማድረግ ስላልቻለች በድብቅ ኪሱ ውስጥ ማይክሮፎን አስገብታ ወጣች። አሁን ግሬ በበቀል እሳት ውስጥ ገብቶ እሱ ራሱ ነፍሰ ገዳይ እንደሆነ ሲገነዘብ ይህ ነገር እዚህ ላይ ማብቃት አለበት ብሎ ወሰነ። ነገር ግን ስቲም አይሆንም፣ የመጨረሻው ፊስክ ቀርቷል፣ አንተ ካልገደልከው እሱ ይገልሃል አለው። ግሬ ግን በቃኝ ከጭንቅላቴ ውጣ ብሎ ጮኸ። በዚህ ጊዜ አንድ እጅግ የሚያስፈራ ነገር ተፈጠረ። የግሬ ሰውነት በራሱ አልጋው ላይ ተዘረረ። ቺፑም አሁን እኔ ሙሉ በሙሉ ነፃ ነኝ፣ የአንተ ፍቃድ አያስፈልገኝም አለው። ቺፑ የግሬን አካል 100% ተቆጣጥሮታል። ግሬ ትንፋሹ እየታፈነ ምንም ማድረግ ስለማይችል ሽጉጥ አንስቶ ፊስክን ለመግደል መውጣት ጀመረ። እናቱ ልታስቆመው ብትሞክርም ችላ ብሏት ሄደ። መርማሪዋም ከኋላው መከተል ጀመረች። ቺፑ ኪስ ውስጥ ያለውን የድምፅ መቅጫ ማይክሮፎን አውጥቶ ጥሎት መርማሪዋን ለማስቆም አንድ አውቶማቲክ መኪና ጠልፎ ከመኪናዋ ጋር እንዲጋጭ በማድረግ መንገዱን አጸዳ። በመጨረሻም ግሬ ፊስክን አገኘውና ሽጉጥ ደቅኖበት ሚስቴን ለምን ገደልካት ሲል ጠየቀው። ፊስክም ዓላማችን ሚስትህ ሳትሆን አንተ ነበርክ፣ ልንገድልህ ሳይሆን አከርካሪህን መተን ሽባ ልናደርግህ ነበር የፈለግነው ሲል አስደንጋጭ ሚስጥር ተነፈሰ። ሚስቱን የገደሏት ለተጨማሪ ገንዘብ ሲሉ ብቻ እንደነበር ሲሰማ የግሬ ንዴት ገንፍሎ ወጣ። ፊስክም የድሮ ሞዴል የተገጠመለት አፕግሬድ የሆነ ሰው ቢሆንም ከስቲም ጥንካሬ ጋር ግን ሊወዳደር አልቻለም። በመጨረሻም ግሬ በቺፑ ሙሉ ቁጥጥር ስር ሆኖ ፊስክን ያለምንም ርህራሄ ገደለው። ግሬ የፊስክን ስልክ ሲፈትሽ ከዚህ ሁሉ ሴራ ጀርባ ያለው ማንም ሳይሆን አሮን ኪን መሆኑን ተረዳ።
በንዴት አሮን ቤት ሲደርስ አሮን ብቻውን እያለቀሰ ነበር። ይህ የኔ እቅድ አልነበረም፣ ሚስት እንድትገደል አላደረኩም እያለ ሲንቀጠቀጥ መርማሪዋ ደርሳ ግሬን ለማስቆም ሞከረች። ቺፑ መርማሪዋን ሊገድላት ሲል ግሬ እንደምንም ብሎ አቅጣጫውን በማስቀየር አዳናት። ቺፑ ግን በንዴት ግሬን እጁን በራሱ እጅ በቢላ ወጋው። መርማሪዋ ግሬን በኤሌክትሪክ ሽጉጥ መታ ስትጥለው አሮን ትልቁን ሚስጥር አወጣ። ይህን ሁሉ ያቀደው ቺፑ ነው። የሰውነት ቁጥጥር ፈልጎ ሚስትህን ገሎ አንተን ሽባ አደረገ እንጂ እኔ መቆጣጠር አልቻልኩም አለ። ቺፑ በራሱ ድምፅ አዎ ሁሉም የኔ እቅድ ነበር ብሎ አሮንን በጥይት ገደለው። ቺፑ መርማሪዋንም ሊገድላት ሲል ግሬ በመጨረሻው ጥንካሬው ሽጉጡን ወደ ራሱ አዞረ። በድንገት ግሬ አይኑን ሲገልጽ ራሱን ሆስፒታል ውስጥ ሆኖ አገኘው። ሚስቱ አሻም ከጎኑ ሆና ለረጅም ጊዜ ራስህን ስተ ነበር ትለዋለች። ሁሉም ነገር ህልም ይመስል ነበር፣ እውነታው ግን እጅግ ዘግናኝ ነው። ቺፑ የግሬን አእምሮ ከሰውነቱ ነጥሎ ማለቂያ በሌለው የውሸት ዓለም ውስጥ ሲያስረው፣ በገሃዱ ዓለም ግን ሰውነቱ ሙሉ በሙሉ ተቆጣጥሮታል። መርማሪዋ ግሬ እንዳታደርገው ብትልም ቺፑ ግን ግሬ አሁን እዚህ የለም ብሎ መርማሪዋንም ገሏት። ታሪኩ ያበቃል። ታዲያ የዚህ ፊልም መጨረሻ እንዴት አያችሁት? የስቲም ቺፕ ጭካኔስ አልገረማችሁም? አስተያየታችሁን ከታች ባለው ኮሜንት ላይ አስቀምጡልኝ። 4000 ሰብስክራይበር እንድንደርስ ስላገዛችሁን ከልብ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁንና አዳዲስ ቪዲዮዎችን ስንለቅ እንዳያመልጣችሁ የዛጎል ሪካፕስ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።